ሰላም ክቡራን ንዑዳን፣ ዛሬ የምነግራችሁ ነገር ቢኖር ትልቅ ነው። ስለ አቡነ ሳዊሮስ የምነግራችሁ አንድ ታላቅ ጉድ አለ። ይህም ጉድ ነው ምንድን ነው ብትሉኝ፣ አቡነ ሳዊሮስ በሸገር ሲቲ ከተማ ምን ሰሩ ብትሉ፣ አንድ ሰው የነገረኝ ነገር ቢኖር በሸገር ሲቲ ክፍለ ከተማ ቤተ ክህነት ውስጥ ምንም አይነት ሙስና የለም። በሙስና የሚቀጠር ዲያቆን የለም። በሙስና የሚቀጠር መርየታ የለም። በሙስና የሚቀጠር ካህን የለም። በሙስና የሚቀጠር መለኩሴ የለም። በሙስና የሚቀጠር የሀገረ ስብከት ሰራተኛም ሆነ የክህነት ዲቁና ሰራተኛ እንደሌለ 100% እርግጠኛ ሆኖ አንድ ሰው ነግሮኛል። ይህን እስቲ በኮሜንት ጻፉልኝ። በመቀጠል አሁንም እኒህ አባት ከዚህ ቀደም በተከሰተው በሕገ ወጡ ሲኖዶስ ምክንያት በኦርቶዶክሳውያን ዘንድ አብዛኞቹ ኦርቶዶክሳውያን ይነቅፏቸዋል፣ ይሰድቧቸዋል፣ ያቃልሏቸዋል፣ ከፍ ዝቅ ያደርጓቸዋል። አሁንም እኒህ አባት እየተወቀሱ እየተከሰሱ ያለው ባለፈው ስህተትም ይሁን ባለፈው ነገር እንጂ በአሁኑ ስራቸው በአሁኑ ምግባራቸው አይደለም እና የአሁኑ ምግባራቸው ደግሞ በአዲስ አበባ ሀገረ ስብከት በተከሰተው ወቅታዊ ችግር ከምን ተነስቶ ነው? ይህ አዲስ አበባ ሀገረ ስብከት ላይ በሩ ላይ እየቆመ እከሌ ግባ እከሌ አትግባ እያለ በጓዳ በርና በፊት ለፊት ሰዎችን እየመረጠ የሚያስገባ ወንበዴን ክፍል ከዛ ውስጥ ጥርግርግ ብሎ እንዲባረር ትልቅ ሚና ሰርተዋል። ስለዚህ ክብር ይገባቸዋል። ይህን ሊነግራቸው ስፈለግ እኔ አንድ ቀን በሆነ ጉዳይ እንዲሁም ሀገረ ስብከት እጄ ነበረ እና ከበሩ ላይ የነበረ እንደው የተሸከመው ስም እንኳን ትልቅ ስም ነው። ጅንስ ሱሪ ለብሶ እንደው ባጅ ካንገቱ ላይ አድርጎ የሚናገረው ንግግር እግዚአብሔር ምስክር የዱርዬ ንግግር፣ ስርዓት የሌለው እነዚህ እንግዲህ ባጅ አድርገው ሀገረ ስብከቱ የማይወክሉ ወንበዶች ነበሩ ከዚህ ቦታ ላይ እና ይህን የወንበዴ ክፍል ጥርግርግ አድርገው ከቤቱ አባረዋል የሚባል እንግዲህ ዜናና መረጃ ደርሶናል። እንግዲህ ብፁዕ አባታችን አቡነ ሕርያቆስን ራሱ እንዳይሰሩ እንቅፋት የሆናቸው የታችኛው ክፍል ነው። እንዲሁም ቆሞስ አባ ገብረ መድኅን እንዳይሰሩ እንቅፋት የሆናቸው ይሄ የደላላው ክፍል ከታች ዝቅ ብሎ ያለው ነው። ስለዚህ አባቶቻችንን አንድ ነገር እንገራቸው። በተለይ ብፁዕ አባታችን አቡነ ሕርያቆስ የተከበሩ ዋና ሥራ አስኪያጅ አባ ገብረ መድኅን ልታዳምጡኝ የሚገባ በእናንተ ልክ ያከበራችሁ ተከብራችሁ እንድትሰሩ ብዙ ቲክቶከሩም የአዲስ አበባ አድባራትና ገዳማት አስተዳደርም ሆነ ሕዝበ ክርስቲያን ምእመናኑ ጥሩ ስራ የተሻለ ስራ ሰርታችሁ ሀገረ ስብከት የነበረበትን ስም አድሳችሁ ምንም ሙስና የማይከፈልበት ስርዓት ያለበት ከእግዚአብሔር የሚነገርበት ፈሪሃ እግዚአብሔር ያለበት ቢሮ ታደርጋላችሁ ተብላችሁ ተገምታችሁ ነበረ። ግን ይህ የምንሰማው ግን ይህ እየሆነ እንዳላይደለ እየሰማን ነው። ስለችን ለማስተካከል ከሚመለከተው አካል ጋራ ከህግ አካላት ሊሆን ይችላል አብራችሁ ተባብራችሁ ብትሰሩ ቤቱን ማጽዳትና የእናንተንም ስም በከፍታ ማማ ላይ ማስቀመጥ ይቻላል ማለት ነው። እናም በመሆኑ ይህ ሀገረ ስብከት የአዲስ አበባ ሀገረ ስብከት በጣም ስሙ የቆሸሸ የተሰደበ የተናቀ በሰዎች ዘንድ በካህናት ዘንድ በምዕመናት ዘንድ በአገልጋዮች ዘንድ ሰዎች የሚሸጡበት የሚለወጡበት የእምነት ቦታ ያላይደለ እስከሚመስል ድረስ የሚነገርለትን ቦታ ስፍራ ስሙን ቀይራችሁ ካህናት ሲሸጡበት የነበረውን ዛሬ ካህናት የሚከበሩበት ምእመናን የሚደሰቱበት ቦታ ብታረጉ ለእናንተ እስከ ዘላለሙ ስማችሁ በአምደ ወርቅ ይጻፋል ማለት ነው። ምድራዊ ገንዘብ ግን አላቂ ነው፣ ጠፊ ነው። ስማችሁም በመጥፎ ስም እስከ ዘላለም እንዳይጠራ ይህን ኃላፊነት መሸከምና መስራት ያለባችሁ እናንተ አባቶች ናችሁ ማለት ነው። ስለዚህ ግን ሳላመሰግነው የማላልፈው አሁንም አባታችን አቡነ ሳዊሮስ የያዙት መስመር ሊደገፉ የሚገባ ከጎናቸው ልንቆም የሚገባ ሌሎች በሶሻል ሚዲያ የምትሳደቡ እኒህን አባት የምታቃልሉ ሰዎች ቆም ብላችሁ አስባችሁ ከነዚህ አባት ጎን ተሰልፈን በሀገረ ስብከቱ የሚታየውን
የስነ ምግባር የሙስና ብልሹነት አሰራር ለዘላለሙ እንዳይታይ በዛ ቦታ ላይ እንዳይከሰት በማድረግ ሊሰራ የሁላችን ርብርብ ይጠይቃልና ይሄ ቪዲዮ ለሁሉም እንዲዳረስ ሼር፣ ኮፒ ሊንክ ያድርጉልኝ። አመሰግናለሁ።